ጋሽ ቁምቢ ናቸው። ጋሽ ቁምቢ እሺ እስከምመጣ ድረስ አላደርስ ብሎኝ ነው። ደስ ብሎኛል እንኳን ደስ አሎት አሉ ጋሽ ቁምቢ። እንኳን አብሮ ደስ አለን ቁምቢታ ቁምብዬ። እንኳን አብሮ ደስ አለን። እንኳን ደስ አለን ጋሽ ቁምቢዬ። እንኳን ደስ አሎት። በዚህ ምክንያት እድሩ በጣም ደስ ስላለው 100 ብር ይሸልማል። ማማ ይዘሽብኝ ሄድሽ እንደዚህ ያስቀመጥኩትን ብር የማማ ዝናሽ እድሩ እኮ ፈይላሉ አይሉም። ኧረ አይሉም። ባንክ የገባውን አትንቀር። ኧረ ሰምተዋል። እድሩ ሰማ። እድሩ በመስማቱ የደስ ይሄንን ልኮሎታል። እንኩ እርሶ መቀበል ዝናሽ ባንክ የተለየ ነው። መቀበል ነው እንጂ አያበድርም። 100 ብር ነው። የ100 ብር የ200 አይደል? 300 ብር ነገር ጎይ ይቀጫበታል። ይሄንን የሰጠሁት እድሩ ነው። እሺ ደስ ብሏቸው የደስ እሺ ነገር ጎይ ይቀጫበታል። የሶስቱ እርጎ ነገር አጀሪት እሳት የላሰች ሞዴሬተር አለች። አፍ ምናምን እንዳከፍቱ። እሺ አንዳንድ ሰዎች ስለ ሀገር በዓል መጠጥና ምግብ ስናገር ደስ ያላላችሁ ሰዎች አሉ። በጣም ነው የማዝነው። ይሄኔ ውስኪ ቤት ያላችሁ ሰዎች ነው የምትሆኑት። የሀገር በቀል ነገሮችን የምንቃወም ሰዎች አይደለንም። እኛ ኢትዮጵያ ተወልደን ያደግነው። በቃ ይኸው በል ማማዝ በቃ እማማዝና እቺ ሴትዮ ድጋሚ ደወለች። ሄሎ አሁን ይረፍትብናል ሰዓቱ ገና ነው። ቆይ ሄሎ አንችላሉ ስታስለፈልፍልህ ትውል ነው። ቀኑን ሙሉ ስታስለፈልፍልህ ትውል ነው። ቁርባን ይቋረጥብናል። ሰዓት ያልፋል። ገና ከረፋዱ ገና 3 ሰዓት ከ25 ደቂቃ ነው። ገና ምንም አንዘጋጅም። ይኸው መኪና ቆሟል። ቅርብ ነው። የ5 ደቂቃ መንገድ ነው። ቅርብ ነው። ራጉኤል ቤተክርስቲያን ቅርብ። እዚህ ጋር ቅርብ ነው። ሄሎ ነይ ማማዬ ነይ ጸሎት እያደረገች ነው። ነይ ጎዝ ነይ። በቃ አብረሽ ጸልተያት ቤት ወይኔ ታስቸግራለች። ነይ በቃ እኔ ጋር ነይ። ነይ እንትን ስሪልኝ፣ ቡና አፊልኝ እዚች ጋር ነይ። ቡና አፊልኝ ነይ። ቡና አፊልኝ ነይ ማማዬ ነይ። እዚህ ጋር ቡና አፊ ደግሞ ተይ ጸሎት እያደረገች ነይ ቡና አፊልኝ ነይ። ቡና ነይ። እምቢ አለች ቤቲ። ሄሎ ቆይ ሄሎ ኧረ አያበድሩም። ሌላ ሰው ነው። ሌላ ሰው ደውሎ አበድሩኝ ነው። የሽልማት የተቀበልኩትን ማን አበድሩኝ የሚል ሰው አለ? ባንክ ገብቷል። አበድሩኝ የሚል ሰው አለ እዚህ ውስጥ? ስም ንገሩኝ። አንድ ሰው አትንገር። ለየሰው ሁሉ የሚፈልግ ሰው ሽልማት አገኙ ብለህ ለሰው ሁሉ አትናገር። ይነጥቆኛል፣ ይቀሙኛል። ለሚሰነዘርባችሁ አጸፋ አይመለከተኝም። ይቀሙኛል፣ ይነጥቆኛል። ለሰው ሁሉ ሽልማት አገኙ እያልክ አትናገር። እኔ ያለማን ይነጥቆኛል፣ ይወቱብኛል። ብስራት እማማ ዝናሽዬ እንዴ እኔ እኮ ተናግሬ አይደለም። ሰው በቴሌቪዥን ሁሉም ሰው አይቷል። ችግር የለውም ግን አላበድርም። ንቅሚያ ነው እንዴ? እንዳያበድሩ ባንክ የገባው ለበጉ መግዣ በቀር የሚቆነጠር የለም። ብስራት የሚባል ልጅ ብስራት ነው ስሙ። አበድሩኝ 2000 ብር ብቻ አበድሩኝ ነው የሚለው። ገደል
በቃ ይሄ ደግሞ እንደዚህ እንኩ ይሄ ደግሞ ሌላ ሰው ነው የደስደስ ይሄ አበድሩኝ አላለም። ማን ነው ይሄ ደግሞ ማን መሰሎት? ራሱን ብስራትን ሊያስመርቀው። አይ ችግር ይሄ ስንት ነው? 100 ብር ነው ብስራት የሚባል ሌላ ብስራት። ከዚህ ጋር 200 ብር። ቆይ መርቋ እየመረቁ ተቀበሉ። የደስደስ ነው። ይሄ ደግሞ ከወልቂጤ ያዛችሁት ይበርክ። አሜን። ያዛችሁት ይበርክ። አሜን። የወለዳችሁት ይበርክ። የወለዳችሁት ይባረክ። ሄሎ ደግሞ ሌላ ደወለ። ሄሎ ከየት ነው? ከየት? ካስኮ አስኮ ማን ነው? ምንድን ነው ይሉት? ኧረ እንትና ናቸው እማማ ዝናሽ እኛ ሰውዬ ናቸው። የቱ? እኚህ በቀደም ጡረታ ሊቀበሉ ሲሄዱ ባንጃው ሌባው አትቀበል ትጋ ሌባ ትጋ የነጠቀው ብብትሻለውን ብሎ ሲጎረጉር እዚህ የብብትሻለው ምንድን ነው? ይፈተሻል ብሎ ነጥቆኝ ሊወጣው ንቅ አድርጌ ይጀባል። በኋላ ሁለተኛው መጥቷል ጡረታውን የሰጠው ዝጋ አታናግር። ተይ ማማ እኔ አያገባኝም። ተይ ማማ እሺ ረፊ ይሄ አንዱ 200 ብር አይደል? ቆይ አልዘጋ ይሄ ነው ባንጃው አትቀበል። ቆይ እኔ ዝም በሉት። እርሶ እንደሌሉ አድርጌ የሉም አጠገቤ የሉም አላናግራቸው ነው የሚለው ባንጃው። ይሄ ነው ባንጃው። ጡረታ የምትሰጣቸው ሰውዬ ነህ? ሌባው እንኳን ደስ አሉት። ሌባ ነጥቆ እየቀማ የሚሄድ ሌባ። ይሄ ነው ባንጅዬ። አይ መጥቼ እንኳን ደስ አሉት ልበላቸው። አይቻልም። ቻው በቃ ደህና ሁኑ። ቻው ብዬዋለሁ በቃ ሄሎ ባንጃው ቻው ተወሉ ተቀስ ውሰደው። ቡቦ ትቆምበታለች ልጅቷ። ኧረ ላይ ተፉ። ምንድን ነው ማማ? ምንድን ነው ገና ደስታችንን ሳናጣጥም ላይ ተፉብኛል እንዴ? እንዴ ቆይ ደግሞ ሄሎ የልቅምቃሚ ነገር ተሰበስባለች። ይኸው እሺ ይኸው እንኩ እያለ ነው። እንኩ ሌላ ደግሞ ማንን ላስመርጥ? ቆይ ይሄ ደግሞ ማነች? ይሄ ደግሞ ማነች? ይሄ ደግሞ ከየት መሰሎት? ከቡልጋ ነው። ከቡልጋ ስልክ ደውለው ቡልጋ እዚህ አዲስ አበባ ነው ያለችው? አይደለም እዛ ቡልጋ ነው የምኖረው ነው የምትለው። አዎ እሺ። ድሮ የኔ አያቴና እማማ ዝናሽ ድሮ አንድ ላይ ከብት ይጠብቁ ነበር አለች። ከቡልጋ ከብት ያገር ከብት እየጠበኩ ነው የምውለው። እረኛ ማለት የከብት እረኛ። የከብት ጠባቂ ከብት ሳግድ ነው የምውለው። ከብት ስጠብቅ። ይሄው ተሸልመዋል። እሺ የደስ ነው። እንኳን ደስ አሎት። እንኳን አብሮ ደስ አለ። በጣም ደስ አለኝ። እርሶ እንደዛ አምሮቦት 200 ሺህ ብር ሲሸለሙ ደስ ነው ያለኝ። እንባዬ መጣ። ምን ሽልማቱን ሰማኝ? አዎ እሱ ነው ደስ ያለው። አዎ ሊነጥቁኝ ሊቀሙኝ የሚመጡ ነው። አይደለም አታባዛ። እሺ አላባዛም። እሺ
አታባዛ ማን ነገር አለ በቃ እኔ ዝም ብሎ አፌ ይበላኛል ዝም ብሎ ምን ላድርግ ለህዝቡ ሁሉ በይፋ አሰማህ እኔ ምን ላድርግ አፌ እየመጡ እየተጓዙ እየነጥቆኛል እየነጠቁ እየቀሙኝ ይሄዳል እርሶ ጋር ብሩ የለ ባንክ ነው ያለው ምንድን ነው የሚነጥቆት እንዴ ዝም ብሎ መጠባበቂያችን ያዙት ማንም አይመጣም እንዴ አታነጋገር ማንም አይመጣም የባንክ ገንዘብ መቸለሜን አትናገር እሺ ሄሎ እሺ ያንቺ ላሉ አክስት ነኝ አክስቷ ናት ያንቺ ላሉ አክስት እንኳን ደስ አሎት እንኳን አብሮ ደስ አለን እኔ አንቺ ላሉ እርሶን በመበደሏ ይቅርታ አድርጉልኝ ሁሌ አንቺ ላሉ እኮ አይደለችም አላቃትም ዘመዷ ናት እኮ አላቃትም እኛ ጋርም እንደዚህ የቷ ዘመድ የተባለ ልጆቿ በቀን ሌላ አልቀበልም በቃ ቻው እሺ በባዶ እጄ በመምጣቴ ይቅርታ አድርጉልኝ ብላ ቻው ብላለች ባዶ እጇን ነው የመጣችው ያንቺን አሉ ልጆቿን በቀር ሌላ ዘመድ አዝመድ አልቀበልም ውይ ሄሎ ያንቺ ላሉ ልጅ ደላላው ነው ይሄ ደላላው ያንቺ ላሉ ልጅ ደላላው ያንቺ ላሉ ልጅ ደላላው ደወለ ደላላው እዚህ አይደለም የፎቁ ላይ ስራ ሄዷል ከስራ ቦታ ነው የደወለው ይገባ የለ እዚህ አይደለም የሰነበትኩት መቼ ገብቶ እዚህ ሰላም አለ ስራ በዛበት አሁን ክረምት ስለሆነ እዚህ ውስጥ አኖረችበት ፎቁ ላይ አለ አይደል ይሄ ደግሞ ቀጨማ ቢነግደው እዚህ ግቢ መጥቷል አልተባለም ተከራይቶ አለ እኔ የምለው እማማ ዝናሽ እርሶ ማለት ነው ሁሌ ጠይቆታለሁ ብዬ እንደ ሁሉ ጊዜ ጠይቆታለሁ እያልኩ እረሳዋለሁ እንደ ዛሬ ልጠይቆት ከአንቺ ላሉ ጋር ተጣልተዋል ከልጆቿ ጋር ግን ተዋደዋል ምንድነው ምክንያቱ ልጆቿም እያከበሩኝ በኖሩበት ልጆቿ እያከበሩኝ አለ ነገሯ ልጆቿ ማለፊያ ናቸው ወይ ደግ ናቸው ልጆቿ እያከበሩኝ በኖሩበት እውነት ነው ይችም እናንተ በራፍም ያለችው ሁሉም ልጆቿ እያከበሩኝ ነው ይኖሩ እሷን አይወዷትም የሰከረም እናት የለንም እያሉ እውነት ነው